ነገር ለምን አንበሳ እንደሰጠ ባላቅም መብቱ ነው። አንበሳ መስጠት መብቱ ነው። ግን እንደማስበው ከሆነ ልጅ እናቷን ካጣች ወይም ደግሞ የእናት ሀዘን ከሆነ ከሶሻል ሚዲያም ከሙዚቃም ከቴሌቪዥንም ይራቅ ነበር እስከ 40 ቀን። በባህላችን ሶሻል ሚዲያ ላይ ተቀምጠን የምናውራው የምንተቸውን የምንናገረውን ቁጭ ብለው ማዳመጣቸው ያሳዝናል። ያየሁት ያንን ነው። ለማንኛውም በመስጠቱ የሚያገባ ነው፣ መብቱ ነው። ግን ፈጠነ ገብቶ ለማድነቅ ወይም ደግሞ ለማመስገን አንበሳ ለመስጠት የራሴን አስተያየት ነው የሰጠሁት። በነገራችን ላይ ቤተሰብ ተሳሳው ቢያስ ተሳስቻለሁ ከተሳሳትኩት ተሳስተሻል ብሎ የዩቱብ ቤተሰቦችን እናትሽን አተሽ ሚዲያ ላይ የሚወሩትን ወሬዎች አጠቃላይ እየተከታተለን የምንሰማ። ሰላም እንዴት ናችሁ ይጀማ እናንተ? እኔ ዛሬ የመጣሁበት ስለዚህ አሌክስ እና ስለ ዚህ አሞራው የሚባለው ነው እች ዴዚ ስለሚባለው ሀሳብ ይሰጥ ነው። በነገራችን ላይ እንግዲህ እች ዴዚ የምትባለው በሰሞን እናቷ እንዳረፈች እናውቃለን። ነገር ግን ይህ አሞራው እንግዲህ ከመግቢያ ላይ ቀንጨብ አድርገን በነገራችን ላይ እናቷን ያህል ነገር አታ ቲክቶክ ላይ መግባቱ 15 ቀን ሳይሆናት አግባብ ነው አግባብ አይደለም ብላችሁ ታስባላችሁ? ጥያቄ ለእናንተ ነው። እሱ ደግሞ መቶ ሄለን ለምትባለዋ እንግዲህ አንበሳ አውርዶ ሲሄድ ብዙዎችን ቲክታከር አስቆጥቷልም አሳፍሯልም። እንደኔ እኔ በነገራችን ላይ ልጁ ማለት ነው የራሱ ቤተሰቦች ሆነው ቢሆን እንደዚህ አያደርገውም ነበር። እና እንግዲህ ለእናትየዋም ማረፍ ተጠያቂ ሁለቱም እና እንዲሁም ደግሞ የህዝቡ ያለበት እንትን ነው እየተባለ ነው ማለት ነው። እውነት ለመናገር በጣም ነው የሚያሳዝነው። ማለት እኔ ድሮ ሰው እንትን ሲል ሲያርፍ ጥቁር እስከ አመት ድረስ የሰው ልጅ አያወልቅም። እስከዛም በላይ የኛ በሀገራችን ነውር ነው። በእኛ በጣም አክራሪ ናቸው። ፊታቸውን ይልጣሉ። ይሄ ክርም ይባላል ከአንገታቸው እሱን ያስራሉ ምናምን በጣም ከባድ ነው በእኛ ማለት ነው። እኔ ባለሁበት ሀገር በጣም ከባድ ነው። እኔ ባለሁበትም ሳይሆን ድሮ የድሮዎች በጣም ከባዶች ናቸው። አሁን ግን አይናቸው ለምሳሌ አሁኖች ምሳሌ ልጥቀስና የወርቅነህ ነጻነት ወርቅዬ ሚስት እንግዲህ ወር ይሆነዋል እንዴ በወሩ ነው በሁለት ወሩ እንግዲህ ትልቅ ሚዲያ ላይ ቃለ መጠይቅ ሊደረግላት ስትመጣ የማኔር ቀጥላ ጸጉሩ ፊቷን ሜካፕ ተቀብታ ሰንበዲ ዝንጥ ሰርግ የምትሄድ መስላ ያው ጥቁሩን አላወለቀችውም እንጂ ሰርግ የምትሄድ መስላ ነው የመጣች ማለት ነው። እና በሱም ብዙዎች አፍረዋልም ተቀይመዋልና አንዳንዴ የት እያመራን ነው? የእውነቴ ነው የምላችሁ። በቃ ሰው እኛ ኢትዮጵያውያን ረክሰናል በየቦታው ሁሉ። አሁን ሳስበው እንደዚህ ይመስለኛል። እውነቴ ነው የምላችሁ። ሳስበው እኛ ኢትዮጵያ በየቦታው ረክሰናል። ለምሳሌ በቤት ሰራተኝነትን ቢሆን እኮ ታውቃላችሁ ጎበዝ። አሁን ምንድነው የተባለ እንግዲህ በየትኛውም ዓለም ዳርቻ ከየትኛውም ዓለም ፋብሪካ ኢትዮጵያውያን ናቸው የቤት ሰራተኛ በደሞዝ አነስተኛ ተብሎ እኮ ወጥቷል እኮ። ይሄን ታውቃላችሁ። በከፍተኛ ደረጃ እነማን ናቸው ሲባል ፊሊፒኖች ናቸው የተባሉት። ትክክል። ፊሊፒን ከኛ የበለጠ ሰርተው እኮ አይደለም እኮ ፊሊፒኖች ከኛ የበለጠ ሰርተው ሳይሆን እነሱ መንግስታቸው ስላላቸው እና ተፈላጊዎች ስላላቸው ነው እንጂ እኛ ኢትዮጵያውያን እንደውም የምንሰራ በልጅነታችን ነው የምንመጣው። ጉልበታችን አዲስ ነው። ለዛ ስለሆነ እኛ ኢትዮጵያውያን በጣም እንሰራለን። ነገር ግን እኛ የሚወረወርልን ደሞዝ እና እነሱ አራባና ቆቦ ነው። እውነት ለመናገር እኛ ዝም ብለን ጉልበታችን መጨረስ ነው ሰው እና ለዛ ነው ያለው ነገር ማለት ነው። ብቻ በጣም ነው ማርያምን ያዘንኩት በዚህ ልክ የእናቷን ሀዘን ሳትጨርስ ልጅቱ መቶ እንግዲህ አንበሳ ማውረድ በጣም ያስጠላል። እውነት ለመናገር ከምሬ ነው የምላችሁ። በጣም ነው የሚያስጠላ። በዚህ ልክ እንግዲህ እናቷን ብቻ በጣም እኔ የህዝቡን አቀባበል ሁለቱም እንዴት እንደሚችሉት አላቅላቸውም ማለት ነው። በተለይ አሁን ደግሞ እኔ ሳምንት በስራ ሳይሞላ ጭራሽ አንበሳ መቶ ሄለን ለምትባል ጡረተኛ ማውረድ ማለት ምን እንደሆነ ያልገባኝም። ስልኩን ከፍቶ ጭራሽ እነሱ ቲክታክ ለቅሶም አልሄዱ ባይዘው ለቅሶ አልሄዱም። ታውቃላችሁ ለቅሶ ጋርም አልሄዱም። ስለዚህ እነሱ ያሉት ህዝብ ያሉት ቲክታከር ነው። አስባችሁታል? እነሱ ቲክታከር ናቸው ያሉት ማለት እና በጣም ነው የሚያስጠላው። በጣም ያሳፍራል። በጣም ያናድዳል። የእውነት ምን እንደምል አላውቅም።
እንደዚህ እናቷ ራሱ እየናፈቀቻት ልጅቷን ራሱ እየናፈቀቻት። እኔ ወንድን ያመነ ጉም የዘገነ ይባላል። ገና ለገና ወንድን ተማምና ለእናቷም እንደዚህ ማድረግ የለባትም ነበር። ምክንያቱም እኔ ከሳምሌና ከፋኒ ውጭ ማንንም አላምንም። እንግዲህ ፋኒና ሳምሌ ራሱ ማንንም አንሰማም ብለው እንደዛ ቀውጠውት ነው ከስንት ጊዜ በኋላ ይኸው ብትንትናቸው ወጥቶ እሷም ከእናቷ ጋር ቲክታክ ላይ ስትግማማ ትውላለች። እሱ እንኳን ብዙም አይደለም መረብ አይደለም። እና ምን ልላችሁ ፈልጌ ነው ከፋኒና ሳምሌዎች ይሄም ቢሆን ቆይቶ ይተፋታል። ወንድ ልጅ ይሰለቻል። ይቅርታ አድርጉልኝ ነው ማለት ነው። ግን እኔ አላቅምና በዚህ መልክ የዘላ ለማን የማትረሰው እሳት ነው እውነት። በዛ ላይ የህዝቡ አቀባበል ህዝቡ ራሱ እንግዲህ ያስባችሁታል። በጣም ያው አሁን ራሱ ያለው ነገር በጣም ከባድ ነው እና ምን እንደምላላቅላችሁ ቤተሰብ። ለማንኛውም እኔም ያለው ነገር ይሄ ነው። በተረፈ ሰላማችሁ ብዝት ይበልልኝ። ይብዝላችሁ። የማሊያት መድኃኒት አለ ተብዬ ጥሩ ነው ተብዬ እኔ እህታችሁ ውልቅ አድርጌ በውድ ብር ገዝቼ 15 ቀን ይሄድልሻል ያለው ወፍ የለም። ይኸው እዩት እንዳለ ነው ማሊያት ተብዬው። አያሳዝን? ውሸታሞች ማለት ነው እነዚህ። ራሱ ሱቅ ያሉት ራሱ ሌባዎች ናቸው። አሪያምን ብሬን ያለምንም ነገር አፍስሬ የተሳራ የሆነ ሰውዬ እንኳን ሊሄድስ ያሳዝናል። የምር እነዛ ውሸታሞች ናቸው። እና ይሄን ያለው ነገር ጋይሶችዬ። በተረፈ ግን ሁላችሁንም ሰላማችሁ ብዙ ይበልልኝ በያላችሁበት የዓለም ዳርቻ። ሙቀት እንዴት ነው? ሙቀት እንግዲህ ሙቀት ሊገለል ነው። ሙቀት በጣም ኃይለኛ ሙቀት አለ። ቅመሞች ራሳችሁን ጠብቁ። ይሄ ደግሞ ምንድን ነው የሚያልቅስ አልቅሶ አይሰለችም። ከንቱ የሆነ